ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ 12 ሀብታም የመሆን መርሆችን ነው አሁን ማቀርብላችሁ። አንደኛ ከአቅም በታች ኑር። ከአቅም በታች ኑር ማለት ገንዘብ ቢኖርም ከአቅም በላይ አታጥፋ ማለት ነው። ከሚያገኙት ያነሰ ወጪ ያድርጉ። የአኗኗር ዘይቤያችንን መቆጣጠር እውነተኛ የገንዘብ ነፃነትን ይገነባል። አንድ ጠቃሚ ትምህርት ደግሞ ይማሩ። ችሎታዎችን የሚያሳድግ ገንዘብ የሚያመጣ ችሎታ መማርም ጥሩ ነው። ብዙ ጊዜ ገንዘብ ያላቸው ሰዎች ምንም አይማሩም፣ ምንም የላቸውም። ገንዘባቸውን የሚበላው ማን ነው? የሆነ ወደ ስራ ገብቶ እዛ የሚቀጠር ሰው በማታለልም በማጭበርበርም ይበላቸዋል። ምክንያቱም ስለ ስራ ምንም ስለማያውቁ ማለት ነው። ገቢን ብቻ ሳይሆን ንብረትንም መገንባት አስፈላጊ ነው። ገንዘብ ብቻ ቅድም እንዳልኳችሁ ሌላ ቪዲዮ ላይ እስቲ ግቡና እዩት። ገንዘብ ብቻ ማስቀመጥ፣ ለምሳሌ 10,000 ብር ዛሬ ባስቀምጥ 10,000 ብሩ ምን ይገዛል ልበላችሁ? በ10,000 ብር የሚገዛ እቃ ዛሬ ሊኖር ይችላል። ያ በኢንፍሌሽኑ መሰረት ከአንድ ሳምንት በኋላ 100,000 ይገባል እቃውን 10,000 ብር ገዝተኑ ብናስቀምጠው ኖሮ ስንት ሺህ ብር እንሸጠው ነበር? ቢያንስ 90,000 ብር እናተርፍ ነበር። ቢያንንም ከአንድ ሳምንት በኋላ 10,000 ብር ነው ባንክ ግን የተቀመጠው 10,000 ብር ነው ያለ 10,000 ብር ተቀምጧል። ስለዚህ ምንም ጥቅም የለውም ማለት ነው። ብዙ የገቢ ምንጮችንም ይፍጠሩ። ብዙ የተለያየ የገቢ ምንጭ በተቻለ መጠን። አሁን ደግሞ ብዙ ነገሮች የተመቻቹ ነው። ዋጋ ላይ ያስከፍለን ይችላል፣ ጊዜያችንን ሊበላ ይችላል እንጂ መሞከሩ ከሞከርንም ልናገኝ እንችላለን ማለት ነው። ኢንቨስት ማድረግም እንደዚህ ነው። ገንዘባችንን በባንክ ማስቀመጥ ብቻ ሳይሆን ኢንቨስት አድርገን 10,000 ብር አውጥተን 100,000 ብር የሚያመጣ ኢንቨስትመንት ላይ መሳተፍም ጥሩ ነው። ጎጂ ዕዳን ያስወግዱ። አሁን ቅድም ብያለሁ። ዕዳ ምን ይዞ ይመጣል? ኢንተረስትን ይዞ ስለሚመጣ 10,000 ብሩ ኢንተረስቱ እየተጨመረ ሄድና ይጎዳናል ማለት ነው። መሸጥን ይማሩ። መሸጥ መለወጥ ማለት በጣም አትራፊ የሚሆን ሰው ምንድነው? እቃ ይገዛል፣ ከዛ ደግሞ ይሸጣል፣ አትርፎ ይሸጣል፣ ይገዛል፣ አትርፎ ይሸጣል። እንደዚህ አይነት ነገር ውስጥ መልመድ መቻል አለብን ማለት ነው። ኢንቨስት የምናደርግበትንም ደግሞ ኩባንያ መምረጥ መቻል አለብን። አትራፊ የሆነው ኩባንያ ላይ ማለት ነው። በጥንቃቄ መምረጥ መቻል አለብን። ጊዜያችንንም መቆጣጠር መቻል አለብን። ዝም ብለን ጊዜ ያለን ብለን በሰዓት ምን ማድረግ እንዳለብን ማወቅ መቻል አለብን። መማር መቀጠል አለብን። ረጅም ጊዜ ስለ ህይወት ውጣ ውረድ ማሰብ፣ ያን ደግሞ በቀላሉ የምናልፍበትን ነገር ማስተካከል መቻል አለብን ማለት ነው። ቤተሰቦች አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።